እርግብና ወይዘሮ ባየሽ ተጋለጡ። እነሱ ባሰቡት መንገድ ሳይሆን ቀረ የደም ምርመራው። ሀናዬ ተደሰተች። ሀናዬ ከዶክተሩ ጋር ተነጋገረች። ሀናዬ ግን አንድ ደግሞ ያስደነገጣት ነገር በአባቷ በኩል ተፈጥሮባታል። ከአባቷ ሕክምና የሚያስፈልገው ከ600 ሺህ ብር በላይ እንደሆነ ተነገራት። በጣም ደነገጠች። ምክንያቱም እሷ 200 ሺህ ብር ቀምራ ወይዘሮ ሚላት 200 ሺህ ብር እንደሚጨምሩ በ400 ሺህ ብር እንደሚያልቅ ነበር። ሆኖም ግን አሁን ሌላ ችግር ተፈጥሮባቸዋል እና ከ600 ሺህ ብር ይደርሳል ሲሏት ግራ ተጋብታለች። ድንጋጤ ውስጥ ገብታለች። የአባቷ ነገር በፍጹም አያልፍላትም ማለት ነው። ምን አይነት ችግር ውስጥ ነው የገባው ስትል ፈጣሪዋን አረ ፈጣሪ ድረስልኝ ብላለች። የሀናዬና የአባቷ አቶ ኖላዊ ፍቅር በጣም ያስቀናል። እሷም ለሱ እሳቸውም ለሷ ያላቸው በጣም ከመጠን በላይ ደስ የሚል ነው። እንደነሱ አይነት አባትና ልጅ የሚኖር ደስተኛ ሆኖ በሁሉ ነገር የሚስማማ በጣም ደስ ይላል። እንግዲህ እርግብ ምንድን ነው የተዋረደችው መሰላችሁ? እርግብ ሜዲካሉን ለመስጠት ከጸጉር አልመሰላትም ነበር። እንደው ከደም ምርመራ ነበር የመሰላት። መጨረሻ ከሄደ በኋላ ደግሞ ከጸጉር ነው ስትባል የሀናን ጸጉር ቆርጣ በኪሷ ይዛ ሂዳ ነበረ። በኪሷ ይዛ ሂዳ ያንን ቀይራ ልትሰጥ ነበረ የተዘጋጀችው። ወይዘሮ ባዩሽና እርግብ ጉድ ሁነዋል። ከዛ በኋላ ከገቡ በኋላ ዶክተሩ ቁጭ በሉ ብሎ እያንዳንዳቸው ስማቸውና ሁኔታቸውን ሲጠይቃቸው ወደ ሀና እያደላ ዶክተሩ ሲጠይቅ የሀናን የህይወት ታሪክ ልትሰማ ነው እንደ ዶክተር አቁም እያለች ትናደዳለች። አንቺ ማነሽ ሲላት እርግብ መስፍን ስትለው አይ ሀሴት መስፍን ስትለው አይ አሁን የመጣሽበትን እንጂ ሀሴትነትሽ እኮ ገና አልተረጋገጠም። እንዴት ነው ዶክተር ያልተረጋገጠው? እኔ እኮ መረጃውን ሁሉ አቅርቤያለሁ። በመረጃ ሳይሆን የምናረጋግጠው በሳይንስ ነው ሲል መለሰላት። ሀናዬ ግን ተረጋግታ ነበር። ከዛ ፎርሙን ሙሉ ተብሎ ወረቀት ሲሰጡ እየጮለበቻት ነበር፣ ትኮርጅ ነበር ከሷ ምን እንደምትሞላ እያየች ማለት ነው። ከዛ ዶክተሩን በመደነቅ ሀና ጨረሳ ስትሰጥ ምን ነው እርግብ የትምህርት ቤት ፈተና አደረግሽ እኮ የተጨናነቅሽበት ትመስላለሽ አላት። ለምን አትጨናነቅ፣ በውሸት መስመር ነው የሄደችው እና በጣም ተዋርዳለች። ሰላም ወደ ቻናሌ ተከታታዮች ሰላማችሁ በያላችሁበት ይብዛል። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን። እንግዲህ ላይክ አይከፈልበትም። እስኪ በሀናና በአባቷ ፍቅር ብላችሁ ላይክ እያደረጋችሁ ግቡ ማለት ነው። ቀጣይ ክፍል ኖላዊን ይዘን መተናል። ሀናዬ እንግዲህ አባቷ በጣም ትልቅ ደረጃ ላይ ተሽሏቸዋል። ከዚህ በኋላ ሕክምና አባዬ ጨርሷል እያለ ስትመኝ እንግዲህ ያልታሰበ ነገር መጥቶባቸዋል። የገንዘብ ጭማሪ። ይህንም ገንዘብ ጭማሪ እንግዲህ ወይዘሮ ሚላት አላሳክምምም አላሉም። ግን እሷ ትንሽ ነገር ስለ አባቷ ስለ ኖላዊ ያጨናንቃታል። ዶክተሩም ተረጋጊ፣ እሷ እኮ አልከፍልም አላለችም፣ ትሸፍንልሻለች ግን እንድታቂው ያክል ነው ላንቺ የነገርኩሽ አላት። ግን አስጨንቋታል። እንግዲህ የደም ምርመራውን ሰጥተው እንግዲህ እርግብ በጣም ተናዳለች። ጸጉር ይዛ ሂዳ ነበር። ሆኖም ግን ምርመራው በጸጉር እንደሚካሄድና ትንሽ ጸጉር ሲወስዱ ስለሚያማችሁ ትንሽ ታገሱ ሲላት እንግዲህ እንዴ ሊላጩን ነው እንዴ አለች ማለት ነው። ሀናዬ ሙያው ስላላት ሳቀችባት። ምን ያስቅሻል አለች። አንቺ ግን እንዴት አወቅሽ ሲል ዶክተር ሀናን ይጠይቃታል። ሀና እኔ ባይሆን የጤና ባለሙያ ነበርኩኝ፣ ደሴ ላይ በሙያዬ ሰራ ነበር። ታዲያ የጤና ባለሙያ ሆነች ነው እንዴ የቤት ሰራተኛ የሆንሽው አላት። አዎ አባቴ ታሞብኝ ለማሳከም ወደ አዲስ አበባ ስለመጣሁ ነው ግዴታ ሰራተኛ የሆንኩት። እንዴት ነው የጤና ሙያ ሰራተኛ ተማሪ ሆነሽ ወደ ሰራተኝነት ብሎ በጣም አዘነና እባክሽ ውጭልኝ ትንሽ እረፍት ላድርግ አለ ማለት ነው። በጣም ስሜታዊ ሆነ። ከዛም እንግዲህ ጨረሳችሁ አለ የሰላምዬ አባት። አዎ ጨረስን ሲል እስኪ አንድ ጊዜ እርግብ ሂጂ አንቺ ከሰላም ጋራ እናትሽ እንደሆነ ምላሴ ሲመጣ ብቻው እንዳይሆን ስትል ሂዳለታለች። እኔና ሀና ግን የሆነ ነገር እናውራ ሲላት ወይዘሮ እርግብ ደነገጠች። ትኩረቱ አባትየው ምንጊዜም ለሀኑዬ እንደሆነ እያየ ስለሆነ ከዛም እሺ ብላ ግን ምን ልታረጉ ነው? ይሄን ያክል ከባድ ነገር ነው እንዲ አባዬ እኔ አልሰማውም አለች እንደ ልጅ መስላ። አይ ምንም አይደለም ወጣ በያላትና ወጣ ካለች በኋላ
እንግዲህ ሀናዬ እዚህ አባትሽ እየታከሙ ነው አይደለ ሀናዬ አላት። አዎ እና አባትሽን በዚሁ ከመጣሁ አይቀር ሰላም ብያቸው ልሄድ። ለምንድን አይሆንም ዶክተር አለችው። ምን ነው ለምን ብጠይቃቸው ምን ችግር አለ ብሎ ሲጠይቃት፣ አይ አባዬ አንደኛ ሰራተኛ መሆኔን አያውቅም፣ ሁለተኛ ይህን ሁሉ ታሪክ ለአባዬ አልነገርኩትም። ለምን ሰላምዬን እኮ ስጠይቃት እሷ እና አባቷ በጣም ደስ የሚሉ ናቸው። በጣም ለአባቷ ያላት ፍቅር የተለየ ነው። እኔ አሁን የሚያሳስበኝ እውነተኛ ልጅ ከሆነች አባቷ ጋር ልትለይልን አትችልም እያለች ነበረ። እኔ ደግሞ ቀናሁ ስላት አነሷ እኮ የአባትነት ያንተንና የአቶ ኖላዊን የሁለት አባት ቀርቶ የ1 ሚሊዮን አባት ቢሰጣት ሀና ስነ ምግባራ ያለች ልጅ ናት ሲለው፣ ፈጣሪ ሆይ ሀናዬ ለኔ ያድርግልኝ አሳይተ አትንሳኝ ብሎ የሰላምዬ አባት ጸሎት አደረገ ማለት ነው። ከዛ በኋላ እንደዛ ስትለው ይሻላል ብለሽ ነው አላት። አዎ ለምን ሀና አባቷን ማጨናነቅ ከሕክምናው በላይ ጭንቀት እንደተከለከሉ ስለምታውቅ ምንም ልትነግርም አልቻለችም። መጨረሻው ሁኔታው ሲታወቅ ነግረዋለሁ የሚል ግምት አላት። ከዛም እንግዲህ ወይዘሮ ሚላት ቤት ስትገባ ምላሴ ምግብ አጥቶ አላገኘሁም ቁርስ ልሰራ ስል መጣች ሲል፣ ለምን ስራውን እኮ ትተዋለች ይቺ ሀና ለምንድን ነው የማትሰራው እያለች እንግዲህ ያው ወይዘሮ ሚላት እንግዲህ ቆይታ ያለሽ አሁን የሜዲካሉ ውጤት ይታይና መንቅሬ ነው ከዚህ ቤት ማወጣሽ እያለች እየፎከረች ነበረ። ከዛ በኋላ እንግዲህ ወደ አልጋ ማንጠፍ ሲገቡ ወይዘሮ እርግብ የባችነቴ እማዬ ምን እያረግሽ ነው? ባይሆን እኮ ስራውን ተወችው እኮ ሀና አልመጣችም። ባይሆን አልጋውን ላንጥፍ ብዬ እኔ ልጅሽ እያለሁልሽ አለች። ተቅለመለበይ ወይዘሮ እርግብ አስመሰለች። እኔ ላንጥፍልሽ አለ። አንቺ እኮ ድሮም ከልጅነትሽም እንደዚህ ነኝ፣ ግን አሁን ሰላምና እኔ ብዙ ነገር አሳልፈናል በአንቺ የተነሳ 16 ዓመት ብዙ እኔ አንቺን ፎቶ እያቀፍኩ አልቅሻለሁ የሚለውን የነበረውን ህይወት ታሪክ አጫወተች አለ እርግብም ስታስመስል እማዬ በእኔ የተነሳ ብዙ ተጎርተሻል ማለት ነው አለቻትና አዎ አለች። ከዛ ወደ ኪችን ማድ ቤት ላይ እንግዲህ ሰላምና እርግብ ምግብ ሊሰሩ ሲገቡ እንግዲህ ወይ እንደው ሀናዬ ምን አይነት የምግቡን ስራ እንዴት አርጋ ተቀላችለዋል? ምን ምግብ መስራት ቀላል አረጋችሁ ከባድ አረጋችሁት እንዴ አለቻት። ዝም በይ አንቺ ሀና እኮ ብዙ ነገሯ ነው ከኛ ቤት ጋር የሚያመሳስላት ብዙ ምክንያታዊ አላት ስትል፣ ለምሳሌ ንገሪኝ እስኪ አንድ ሁለቱ ናቸው። ለምሳሌማ አንቺ የሷን ታሪክ ይዘሽ ሰርቀሽ መጥተሽ እዚህ እኔ ነኝ እያልሽ ለመገናኘት የበቃሽው በሀና ነው አለቻት። ሰላምዬ ሌባ እያልሽ ነው እንዴ አለቻት። አይ አላልኩም እኔ ሌባ ሳይሆን እያስመሰልሽ ነው አለቻት እና ነገረቻት። በጣም ተናደደች። ከዛ ወደ ምግቡን አዘጋጁ። እንግዲህ አቶ የሰላም አባት ደግሞ ቤት ተደረሰ። ከዛ በኋላ እንግዲህ አንድ እንሆን ቤታችን ጠቦና ልጆቻችን ሰፋ እያሉ ነው እና ቤት ምንቀይር የሚል ሀሳብ ወይዘሮ ሚላትን ቢያቀርብላት ወይዘሮ ሚላት ፈቃደኛ አልሆነችም እና አቶ አሲር ደግሞ ሀና እያመሰገነችው አንተን ባላገኝ ኑሮ እዚህ ሀገር ላይ ምን ይሻለኝ ነበር፣ አንተ እኮ ስንቱን ነገር ሸፈንክልኝ እያለች አመሰገነችው። እባክሽ አንቺ አትንመሰጋገን፣ አንቺና እኔ እንዴት አደረግሽ የጸጉሩን ጉዳይ ስላሰጠነ ውጤቱ ትንሽ ይዘገያል ብለውናል እና አሁን አንቺ እርግጠኛ ነሽ? እኔ እርግጠኛ ነኝ፣ ግን እኔ እነሱ ቤተሰብ መሆን አለመሆን አያስጨንቀኝም። ያ አባቴ አሳዳጊ አባቴ ያቶ ኖላዊ የእሳቸው ነገር ነው የሚያስጨንቀኝ አለችው። እንደ እድለኛ ናችሁ እኮ እናንተ እናትና ልጅና አባት እንዴት እንደምታስደስቱ። እኔም ያቶ ኖላዊ ልጅ በመሆን አሁን ራሱ ደስተኛ ነኝ አለ ማለት ነው። እስኪ ዛሬ ቤት ሄደን ምግብ እንስራ። እረርቧችኋል አባትሽ አላት። ቢሆንም እስቲ ዛሬ ቤት ሄደን አንተና እኔ አንድ ላይ ሰርተን ምግብ ይዘን እንምጣ። አረ ይጨነቃሉ። እንደውም እኮ አሁን ሀና እየቀረች ምን ሆና ነው ጸሎት አድርግልኝ እያለች ነው ሄደችው። የሆነችው ነገር አለ ወይ እያሉ ቢጠይቁኝ የሆነችው ነገር የለም፣ የሆነችው ነገር ቢኖር ግን እነግርሁ ነበር ብያቸዋለሁኝ አላትና ምግብ እንደ አንዳንዴ ሞርት ይዣለሽ አንቺም ለካ ትጫወቻለሽ በይሽ ያሉና ቤት ሄደው ምግብ ሰርተው አሲርና ሀናዬ ወደ ሆስፒታል ይዘው ሄደው አባታቸው ጋራ ደስተኛ ሆነው እየሳቁ እየተጫወቱ ከአቶ ኖላዊ ጋራ በጣም ደስተኛ ሆና እየሳቀች በላችና ጠጣች። ከዛ ዶክተሩ ድንገት መጣ
እንግዲህ ጤንነቶ የተጠበቀ ጉዳይ ነው። በጣም የተሻሻሉ ነው። በቅርብ ጊዜ ለውጥ ታገኛለሁ አላቸው ማለት ነው። ግን ሀናዬ ከመሄድሽ በፊት እኔ ፈልግሻለሁ ሲላት ደነገጠች። እሳቸውም በቃ ደግሞ የሆነ ነገር ሊሉኝ ነው ማለት ነው ብለው ደንግጠው በሺ ሀናዬ ከመሄድሽ በፊት እስኪ አናግሪ አሉና በሰው ሄዳለሁ ስራ ስትላቸው ተሰናበተቻቸውና ወጣች። ከዛ በኋላ ዶክተሩ እንግዲህ አስደንጋጩን መልእክት ነገራት። አባትሽ 600 ሺህ ብር ነው የሚያስፈልጋቸው፣ ሕክምናው ጨምሯል አላት። አሲር ግን አንድ የተጠራጠረው ነገር አለ። ምክንያቱም ቶቶሎ ሽንቴን እየሸናው ነው ሲላቸው የኩላሊት ችግር መጥቶብህ እንዳይሆን ኩላሊቱ ካለ ወይ እስኪ ተሸሚዙህን ከፍ አድርጌ ልይልህ እያለ ነበር። እውነት ይሄ ነገር ተከሰተ እንዴ ብለን እናስባለን መቼም። አሁን ዶክተሩ ምን ያህል እውነተኛ ነው? ስለ አባቷ ሕክምና የያዘው እሱ ነው። ስለ እሷም ሕክምና የያዘው እሱ ነው። ይህን ነገር እውነት በትክክል እያስፈጸመው ይገኛል። የዶክተሩ ታማኝነት አሁን እዚህ ጋር ትልቅ ሚና አለው ማለት ነው። ምን ያህል ነው እውነተኝነቱ የተረጋገጠው? ወይንስ ወይዘሮ ባዩሽ በምትለው መንገድ ገንዘብ እየጨመረ ከአባትየው እያስጨመረ ለመብላት የፈለገ ይሆን እንዴ የሚልም አንድ እንትን አለን። ስለዚህ እውነትና ንጋት እያደር ይወጣል ይባላል እና እንግዲህ ቀጣይ ያው የዲኤንኤ ምርመራው ትንሽ ጊዜ ወስዷል ተብሏል። ግን ተሸውደዋል። የሀናን ጸጉር እንግዲህ ከማበጠሪያም ይሁን ከጸጉሯ ነጭታ የወሰደችው የእርግብ እንግዲህ ተቀባይነት አላገኘም። ከወደ ውስጥ ከእስራቸው ድረስ ጸጉራቸው ተነቅሎ እንደሚሰጥ ተነግሮ ከስር ድረስ ተነቅሎ የሁለታቸውም ጸጉር ገብቷል ማለት ነው። እንግዲህ እመብርሃኔ ትርዳኝ ብላለች በፈጣሪዋ። እንግዲህ ቀጣውን አብረን እንመለከታለን። ስለተከታተላችሁኝ ልብ አመሰግናለሁ። ሀንዬ አሸናፊ ናት። ቤተሰቦቹም የሀናዬንና አባዬ ብላ ሰላም ጠይቀዋለች። ከሀናዬና ከእርግብ ማንን ትመርጣለህ ሲለው ሁለቱም ቢሆኑ ደስ ይለኛል አላት። በይበልጥ እኔ ግን ሀናዬን ነው የምፈልገው ስትል ሰላም እኔም ግን ሀናን ነው የምፈልገው። በእርግጥ እርግብንም አልቀበልም ማለቴ አይደለም፣ ግን ሀናዬን ፈጣሪ እንዲያደርግልኝ ጸሎቴ ነው። በጣም ስነ ምግባሯ በጣም ደስ የሚል አስተዳደግ፣ እንዴት አይነት ሰው ነው ያሳደጋት እስከ ማለት ደርሰዋል ማለት ነው። በዚህ የዛሬው ተጠናቋል። መልካም ምሽት።